ሰላም ሰላም ቅዱሳን በጌታ በኢየሱስ ክርስቶስ ስም በያላችሁበት የእግዚአብሔር ሰላም የእግዚአብሔር ጸጋ በሕይወታችሁ ላይ ይብዛ። እኔ ወንድማችሁ ደህና ነኝ። ባለፈው ሳምንት የቅዱሳን ፈተና በሚል የእግዚአብሔርን ቃል መንደርደሪያ በማድረግ ከያዕቆብ መልእክት ምዕራፍ 1 በመነሳት ለማየት ሞክረናል። ዛሬ ደግሞ የፈተና አይነቶቹ ምንድን ናቸው የሚሉ ነገሮችን በማንሳት የምናይ ይሆናል ማለት ነው። ዛሬ ክፍል 2 ብለን የፈተና አይነቶቹን እናያለን። ክብር ለኢየሱስ ይሁን። እስኪ የተሰጠንን ሰዓት በመጠቀም ወደ ዘፍጥረት ምዕራፍ 22 ላይ እንሄድና ከዛ ውስጥ የፈተና አይነት ምን ማለት እንደሆነ ከዛ ቦታ ላይ እንመለከታለን ማለት ነው። ክብር ለኢየሱስ ይሁን። ወደዛ ክፍል ቀጥታ እናመራለን። እንደዚህ ይላል ምዕራፍ መጽሐፍ ቅዱስ በስልክም በሃርድ ኮፒ የያዛችሁ ሰዎች አውጥታችሁ ከኔ ጋር ማንበብ ትችላላችሁ። እንደዚህ ይላል ምዕራፍ 22 ላይ ኦሪት ዘፍጥረት ምዕራፍ 22 እንደዚህ ይላል። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል። ከነዚህም ነገሮች በኋላ እነዚህ ምንድን ናቸው? ከነዚህ ነገሮች በኋላ ጸሐፊው እንግዲያውስ የነዚህ የአምስቱ ፈንታቱክ ወይንም የሕግ መጽሐፍት ጸሐፊ ነቢዩ ሙሴ እንደሆነ ያው ሁላችሁም የምታውቁት ጉዳይ ነው። ነቢዩ ሙሴ ይህንን ሲጽፍ ከነዚህ ነገሮች በኋላ ብሎ ሲል ምን ማለቱ ነው? ምን ማለት የተያዘ ሐሳብ አለ ማለት ነው። አንድ ላይ የተያዘ ሐሳብ አለ ማለት ነው። ከላይ በኩል ምዕራፍ 21 ከቁጥር 34 ወደ ጫፍ ማለት ነው። ከዚህ ከምዕራፍ 22 ወደ ላይ ከፍ ብሎ አብርሃምም በፍልስጤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ የሚል ቃል ታገኛላችሁ። እንደዚህ ካለ በኋላ ከነዚህ ነገሮች በኋላ ብሎ ይናገራል እና እግዚአብሔር አብርሃምን ፈተነው ይላል። እግዚአብሔር አብርሃምን ምን አደረገው? ፈተነው። ምን የሚል ፈተና ነበር? ልጅህን ሰዋልኝ የሚል ፈተና። እግዚአብሔር አብርሃም በመቶኛ ዕድሜ ያገኘውን ያንን ልጅ ምን ያህል ከእግዚአብሔር በላይ እንደሚወድ ከዛ ልጁም በኋላ በላይ እግዚአብሔርን እንዴት እንደሚወደው እግዚአብሔር ለመፈተን የእምነት ፈተና የአብርሃም ይሄኛው የእምነት ፈተና እግዚአብሔር አብርሃምን ፈተነው ነው የሚለው። እንግዲያውስ ይሄ ሐሳብ ብዥታ እንዳይፈጥር ባለፈው እግዚአብሔር ማንንም አይፈትንም ብለናል አይደል? ማንንም እግዚአብሔር አይፈትንም። ግን ምንድነው ሰው በራሱ ምኞት ሲሳብና ሲታለል ያን ጊዜ ይፈተናል። እግዚአብሔር ማንንም አይፈትንም። እግዚአብሔር ማንንም በክፉ አይፈትንም። እግዚአብሔር እዚህ ጋር አብርሃምን በክፉ አልፈተነውም። ይሄ የአብርሃም ደግሞ የእምነት ፈተና ነው የሚባለው። እዚህ ጋር ምንድነው ከፈተና አይነቶቹ የመጀመሪያው ምንድነው? ከእግዚአብሔር ዘንድ የሚመጣ ፈተና ማለት ነው። ይሄ ፈተና ለአብርሃም ከእግዚአብሔር ዘንድ ነው የመጣው። ስለዚህ ከእግዚአብሔር ዘንድ ለሚመጣው ፈተና ሪስክ የሚወስደው ወይንም ኃላፊነት የሚወስደው ማን ነው ለሚለው እሱ ራሱ እግዚአብሔር ኃላፊነትን ይወስዳል። ስለዚህ ቅዱሳን ወንድሞች ከፈተና አይነቶቹ የመጀመሪያ ምንድነው? በብሉይ ኪዳን ላይ ከአብርሃም ሕይወት የምናየው የአብርሃም ፈተና አብርሃምን እግዚአብሔር ፈተነው። ደግሞ ያ ምንድነው? የእምነት ፈተና ይባላል። የእምነት ፈተና ይባላል። ይህንን የእምነት ፈተና እግዚአብሔር አብርሃምን ፈተነው። እግዚአብሔር አብርሃምን ሲፈትነው አብርሃም ምንድነው ያደረገው? ልጁን ሰዋልኝ ባለበት ጊዜ ምንም ወደኋላ አላለም። ልጁን ሰዋለት ለእግዚአብሔር። እግዚአብሔር ደግሞ አብርሃም በእምነቱ እንደጸና አየ። እግዚአብሔር አብርሃምን ባረከው ነው የሚለው። ስለዚህ በብሉይ ኪዳን ላይ ከእግዚአብሔር ዘንድ ይመጣል ብለን ካልን በኋላ ይህንን ነው የምናየው ማለት ነው። ክብር ለኢየሱስ